በዘንድሮው የውድድር ዓመት ለሊቨርፑል ውጤት ማጣት ከሚወቀሱና ጣት ከሚቀሰርባቸው ተጫዋቾች መካከል አንዱ ይህ ሆላንዳዊ ነው። በባለፈው ዓመት ሊቨርፑል ዋንጫ ሲያሸንፍ እጅግ በጣም አስገራሚ ጊዜን ያሳለፈው ተጫዋች ዘንድሮ ግን በብቃት መውረድ ምክንያት በርካቶች ተጫዋቹን እየተቹትና እየወቀሱት ይገኛሉ። እያወራን የምንገኘው ስለ ሊቨርፑል የፊት መስመር ተጫዋች ኮዲ ጋክፖ ነው። በዘንድሮው የውድድር ዓመት ሊቨርፑል የውጤት ማጣት ውስጥና በውጤት የፎርም መዋዠቅ ውስጥ ስንመለከተው ይህ ተጫዋችም ለሊቨርፑል ውጤት ማጣት ተወቃሽ ተጫዋች ሆኗል። ተጫዋቹ በዘንድሮው የውድድር ዓመት አቋሙ የወረደው ለምንድን ነው? ተጫዋቹ በሜዳ ላይ አምና ሲያሳይ የነበረውን ብቃትስ ማሳየት ያልቻለው ለምንድን ነው? ከዚህም በተጨማሪ በባለፈው ዓመት ከነበረው አስገራሚ ብቃት አንጻር ዘንድሮ እንዴት አቋሙ ሊወርድ ቻለ? ይህንን ተጫዋች በተመለከተስ አሰልጣኙ አርነ ስሎት ምን አይነት መፍትሄዎችን ሊወስዱ ይችላሉ? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ዘንድሮ እግዚአብሔር ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራ እንገኛለን። ያንንም ከፈጣሪ ቀጥሎ እናንተን ይዘን እናሳካዋለን ብለን ተስፋ እናደርጋለን። ስለዚህ ይህንን ቻናል የምትከታተሉ አድማጭ ተመልካቾቻችን ቻናሉን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮ ደግሞ የእናንተን በብዛት ላይክ ማድረግ ይፈልጋል። ዩቲዩብ ፕሮግራሙ ቫይራል እንዲያወጣው ሁላችሁም ይህንን ፕሮግራም ላይክ በማድረግ ፕሮግራሙን ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በዚህኛው የምሽቱ ፕሮግራማችን ላይ ደግሞ ከእናንተ ጋር ተገናኘን። የሊቨርፑሉን የፊት መስመር ተጫዋች የኮዲ ጋክፖን ጉዳይ በዚህኛው ፕሮግራማችን ላይ ደግሞ የምንመለከት ይሆናል። ነገር ግን ፕሮግራሙ ላይ ሀሳቦችን ከማንሳት ያስቀድሞ ለሊቨርፑል ደጋፊዎች እንዲሁም ደግሞ በአጠቃላይ ፕሪሚየር ሊጉን ለምትከታተሉ የእግር ኳስ ተመልካቾች አንድ ማቅረብ የምፈልገው ጥያቄ ተጫዋቹ ዘንድሮ ፐርፎርማንስ የወረደው ለምንድን ነው ብላችሁ ታስባላችሁ? ከዚህም በተጨማሪ ተጫዋቹ ላይ እንደዚህ በጣም ጠንካራ ያሉት ትችቶች መብዛታቸው ልክ ነው ወይ የሚሉትን ነገሮች ኮሜንት ላይ የገባችሁ በትክክል ምክንያታዊ በሆኑ ጉዳዮች ላይ ኮሜንት ላይ ሀሳቦቻችሁን ልታጋሩን ትችላላችሁ ማለት ነው። በዘንድሮው የውድድር ዓመት እንግዲህ ተጫዋቹ በሊቨርፑል ደጋፊዎች እጅግ በጣም የሚተች እና ደግሞ ለሊቨርፑል ውጤት ማጣት ለሊቨርፑል ሽንፈቶች ጣት የሚቀሰርበትና እንደ ስህተተኛ ወይም ደግሞ እንደ ጥፋተኛ የሚታይ ተጫዋች ሆኗል። ባለፈው ሳምንት ሊቨርፑል በቦርንመዝ በተሸነፈበት ጨዋታ ላይ በተለይም ደግሞ ሲያረጋቸው በነበሩ እንቅስቃሴዎች በመጀመሪያው አጋማሽ 40ኛው ደቂቃ ላይ እንደተመለከት ነው ጎል ለማስቆጠር ያደርግ የነበረው ጥረት ያልተሳካ በመሆኑ ምክንያት ብዙዎች ይህንን ተጫዋች ሲወቅሱትና ተጫዋቹ ላይ ትችቶችን ሲሰነዝሩበት ነበረ። እንግዲህ ይህ የ26 ዓመቱ ተጫዋች በተለይም በባለፈው ዓመት አሰልጣኝ አርነ ስሎት ሊቨርፑልን ከተቀላቀሉ በኋላ ሲያሳይ የነበረው እንቅስቃሴ በጣም የሚያስገርም ነበረ። እኔም ፕሮግራም ሰርቻለሁ፣ ታስታውሱታላችሁ። በባለፈው ዓመት በሊቨርፑል እጅግ በጣም ድንቅ ጊዜን እያሳለፈ ስለሚገኘው ኮዲ ጋክፖ በባለፈው ዓመት ፕሮግራም ሰርቼ ነበር። እዚሁ ወቅት ላይ ኮዲ ጋክፖን በጣም ስናደንቀው የነበረ ተጫዋች ነው። በቃ የእሱ ትሬድማርክ የሆነ የጎል ማስቆጠር ሂደት አለው። ተጫዋቹ በግራ መስመር በኩል ነው የሚሰለፈው እና እዛች የግራ መስመር ላይ ኳስ ይዞ ወደ ፍጹም ቅጣት ምትግብ ክልል እያጠፈ ቀስ እያለ እየዞረ ይመጣና ያንን ኳስ በጣም በጥሩ ሁኔታ አስደናቂ የሆነ አዟዟር ኳሷ ዞራ ወደ መረብ ውስጥ እንድትቀመጥ የሚሞክራቸው ሙከራዎች በቀጥታ ጎል ሲሆኑ እንመለከት ነበር እና በጣም ግሩም የሆኑ ጎሎችንም ያስቆጠረባቸውን ጨዋታዎች እናስታውሳለን። በዚህ ቦታ ላይ ሉዊስ ዲያዝን መጫወት ይችላል፣ ኮዲ ጋክፖን መጫወት ይችላል። ነገር ግን አርነ ስሎት አምና ካያችሁ ሉዊስ ዲያዝን በፌክ ነምበር 9 ወይም በሐሰተኛ 9 ቁጥር ነበረ ማጫወት ሲመርጡ የነበረው። ከዛ በተጨማሪ ግን ይህ ቦታ የሌፍት ዊንገር ፎርዋርድ ወይም ደግሞ የግራው መስመር ቦታ ላይ ኮዲ ጋክፖን ነበረ በጣም ምቾት ተሰምቷቸው ሲመርጡ የነበረው። ለእኔ በባለፈው ዓመት ሞሳላህ የሲዝኑ የሊቨርፑል ምርጡ ተጫዋች ነው ብዬ የምናገረው ተጫዋች ነው ያለምንም ማጋነን። ከሞሳላ ቀጥሎ ግን ለሊቨርፑል ዋንጫ ማሸነፍ ሁለተኛ ደረጃ ላይ የማስቀምጠው የሊቨርፑል የሲዝኑ ምርጡ ተጫዋች የሆላንዳዊ
ፊት መስመር ተጫዋች ኮዲ ጋክፖ ነው። በባለፈው ዓመት እንዲሁ አይነት ጎሎችን ያስቆጠረባቸውን ጨዋታዎች እናስታውሳለን። ከሌስተር ሲቲ ጋር በተደረገው ጨዋታ፣ የብራይተኑን ጨዋታ ማስታወስ ይቻላል። ሌሎች ምናያስታውሳቸውም ጨዋታዎች ነበሩ እና ግን በተለይ ደግሞ አሁን ካለው ሁኔታ ጋር ስንመለከት ተጫዋቹ በዘንድሮ የውድድር ዓመት አንዱ ለአቋም መውረዱ እንደ ምክንያት ተደርጎ የሚጠቀሰው ተጫዋቹ ተገማች በመሆኑ ምክንያት ነው። የሚሮጠው አሯሯጥ፣ ከዛ በኋላ ኳስ የሚገፋበት መንገድ፣ ወደ ፍጹም ቅጣት ምት ግብ ክልል ውስጥ የሚገባበት ሁኔታና ያንን የፍጹም ቅጣት ምት ግብ ክልል ውስጥ ከገባ በኋላ ኳስ ለመሞከር የሚጠቀማቸው ቴክኒኮች በደንብ በፕሪሚየር ሊጉ የተጋጣሚ ቡድን ተከላካዮች የተጠናና ያንን ደግሞ ለመከላከልም ከፍተኛ ጥረት የሚያደርጉበትም ጭምር ነው እና በዛ ምክንያት ተጫዋቹ አምና ሲያሳየን የነበረውን ምርጡን ፐርፎርማንስ ዘንድሮ ሊያሳየን አልቻለም። እንግዲህ በሊቨርፑል ደጋፊዎች በኩል አሁን ለሊቨርፑል ውጤት ማጣት አንድ ከሚወቀሱ ተጫዋቾች መካከል ምናልባትም ደግሞ ቀዳሚው ይህ ተጫዋች ነው፣ ኮዲ ጋክፖ። ከ12 ወራት በፊት ወይም ደግሞ ከአንድ ዓመት በፊት የነበረውን የኮዲ ጋክፖን ፐርፎርማንስ ብንመለከት ከአሁኑ ጋር እጅግ በጣም የማይነጻጸርና የተለየ ብቃትን ያሳየበት ነበር። በባለፈው ዓመት ከጥቅምት ወር ጀምሮ በተለይም ደግሞ ከጥቅምት ወር መጨረሻ ጀምሮ እስከ የካቲት ወር መግቢያ ድረስ በነበሩት የሊቨርፑል ጨዋታዎች ላይ ተጫዋቹ እጅግ በጣም በጎል ማስቆጠር ረገድ የተዋጣለት ተጫዋች ነበር። በእነዚህ ጊዜያት ውስጥ በ22 ጨዋታዎች እንግዲህ በሲዝኑ በፕሪሚየር ሊግ ከዛ በኋላ ባደረጋቸው ማለት ነው በርካታ ጨዋታዎች 22 የፕሪሚየር ሊግ ጨዋታዎችን ያደረገ ሲሆን በ22 ጨዋታዎች ደግሞ 14 ግቦችን ያስቆጠረ ተጫዋች ነው። ልክ አሁን ባለንበት ጊዜ የዛሬ ዓመት ብለን በምንጠቅሰው ጊዜ 14 ጎሎችን ለሊቨርፑል ያስቆጠረ ተጫዋች ነው። እንደነ ሉዊስ ዲያዝ ያሉ ተጫዋቾች በሊቨርፑል ውጤታማ ነበሩ ባለፈው ዓመት። ቅድም እንዳልኩት ሉዊስ ዲያዝ የ9 ቁጥር ሚናውን ይወጣል በ29 9 ቁጥር። እንዲሁ ደግሞ ኮዲ ጋክፖ የግራው መስመር ላይ የሚጫወት ተጫዋች ነበር ማለት ነው። ታዲያ ኮዲ ጋክፖ በባለፈው ዓመት ቅድም ከሞሳላ ጋር ተጫዋቹን እያነሳውላችሁ ነበርና በሊቨርፑል በአጠቃላይ 25 ግቦች ላይ በቀጥታ የተሳተፈ ተጫዋች ነበር። 18 ጎሎችን በማስቆጠር 7 ለግብ የሆኑ ኳሶችን አመቻችቶ በማቀበል ነበረ የውድድር ዓመቱን ማጠናቀቅ የቻለው እና ሊቨርፑል ያንን የፕሪሚየር ሊግ ዋንጫን ሲያሸንፍ በሊቨርፑል ቤት የማይተካ ሚና የነበረው ተጫዋች ነው። ልክ ትላንትና በነበረኝ ፕሮግራም ላይ ሳነሳ እንደነበረው ሊቨርፑል ያለ ሞሳላ ይህንን የፕሪሚየር ሊግ ዋንጫ ማሰብ እንደማይችለው ሁሉ ያለ ኮዲ ጋክፖም ይህንን የሲዝን ዋንጫ በፍጹም ማሰብ የሚቻል አልነበረም። ለዛ ነው ሊቨርፑል በሰኔ ወር ላይ ለተጫዋቹ የ5 ዓመት ኮንትራት የሰጠውና ውሉን ያራዘመለት። ሉዊስ ዲያዝ ክለቡን ለቆ ወጥቷል፣ ግን ደግሞ ኮዲ ጋክፖ አለን የሚል መተማመን በሊቨርፑል ደጋፊዎች በኩል ነበር። ተጫዋቹ ሲዝኑን የጀመረው በጣም ፕሮሚሲንግ በሆነ አጀማመር ነበር። የመጀመሪያው የመክፈቻው ጨዋታ ከቦርንመዝ ጋር ሲደረግና ሊቨርፑል ሲያሸንፍ በዛ ጨዋታ ላይ እንደዚሁ ከዚህ በፊት እናቅ የነበረውን የተጫዋቹን ትሬድማርክ የሚያስታውስ ጎል ያስቆጠረበት ነበር። ቀጥሎ በተደረገው የኒውካስል ዩናይትድ ጨዋታ ላይ ደግሞ ተጫዋቹ 2 አሲስቶችን ማድረግ የቻለ ተጫዋች ነው። አጀማመሩ እጅግ በጣም ጥሩ ነበር። ከዛ በኋላ ግን ተከትለው በመጡት በሌሎች ውድድሮችም በቻምፒየንስ ሊግንም ማለቴ ነው በሌሎች ውድድሮችም በነበሩ በአጠቃላይ በ26 ጨዋታዎች ላይ ተጫዋቹ ማስቆጠር የቻለው 6 ግቦችን ብቻ ነው። ከዛ ደግሞ 1 አሲስት አስመዝግቧል። የዛሬ ዓመት ከነበረው ጋር የሚገናኝ አይደለም። የዛሬ ዓመት በዚህ ጊዜ 14 ጎሎችን አስቆጥሯል እያልን ነው ኮዲ ጋክፖ። ዘንድሮ ግን ቁጥር በጣም ቀንሶ 6 ግብና 1 አሲስት ነው በዚህ ወቅት ላይ ተጫዋቹ ያስመዘገበው ማለት ነው። እና ተጫዋቹ በተለይም ደግሞ በሎ ብሎክ የሚጫወቱ ተጋጣሚዎች ከሊቨርፑል ጋር በሚጫወቱ ጊዜ በጣም ጥቅጥቅ ብለው የተከላካይ መስመራቸውን ወደ ሳጥናቸው አስጠግተው የሚጫወቱ ተጋጣሚዎች ሊቨርፑልን በሚገጥምበት ጊዜ እጅግ በጣም ሲቸገር የግብ ድሎችን ለመፍጠር ግቦችን ለማስቆጠር እጅግ በጣም ሲቸገርና ፋይናል ሰርድ ላይ ወይም ደግሞ በሶስተኛው የማጥቃት ክፍል ላይ ውጤታማ ለመሆን ሲቸገር ተጫዋቹን እንመለከታለን ማለት ነው። እና የተጫዋቹ አጫዋወት ቅድም እንዳልኳችሁ የሚታወቅ ነው። በጣም ጥሩ የሆነ አሯሯጥ ነው የሚሮጠው በግራ መስመር ላይ። ያንን ጥሩ ሩጫዎች ካደረገ በኋላ ኳሱን ለቀኝ እግሩ እንዲመቸው አስተካክሎ ኳሷን ቤንድ አድርጎ አዙሮ ነው
ሚመታትና ሚያስቆጥራት። ልክ ሞሳላ በቀኙ መስመር የሚያደርገውን ካየን ያንን ወደ ግራው መገለበጥ ነው። በግራው መስመር ላይ ደግሞ ይሄ ተጫዋች ጥሩ የሆነ ሜዳ ላይ ፐርፎርማንስን ሲያሳይ እንመለከታለን። ነገር ግን ዘንድሮ ላይ ያንን ነገር ማድረግ አለመቻሉ አንዱ ደግሞ ለዛ ምክንያት ነው ተብሎ የሚጠቀሰው ከተጋጣሚዎች የመከላከል መዋቅር በተጨማሪ ከሱ ጀርባ የሚሰለፈው ደግሞ ሚሎስ ኬርኬዥ መሆኑ ነው። በባለፈው ዓመት ከአንዲ ሮበርትሰን ጋር ነበረ ይህ ጥምረት የነበራቸው። ያው የፉልባክነት ሚና የሚወጡ ተጫዋቾች ከመስመር አጥቂዎች ጋር ሁልጊዜ ጥምረት ይኖራቸዋል እና እንደምታውቁት አምና ሞሳላን ጥሩነቱን ስናስብ ከጀርባው ትሬንት አሌክዛንደር አርኖልድ ይጫወት ነበር። የኮዲ ጋክፖን ምርጥነት ስናነሳ በባለፈው የውድድር ዓመት ከሱ ጀርባ የማይተካ ሚና የነበረውን አንዲ ሮበርትሰንን እናነሳለን። ነገር ግን ዘንድሮ ደግሞ ከሱ ጀርባ የሚሰለፈው የክለቡ አዲሱ ፈራሚ ሃንጋሪያዊው ሚሎስ ኬርኬዥ ነው እና ኦቨርላፕ በማድረግ በአንደርላፕ ሩጫዎች ላይ አንዳንድ ነገሮችን ለማድረግ ይሞክራል። ግን አምና ከአንዲ ሮበርትሰን ጋር በነበረው ጥምረት ልክ አይደለም ነገሮች እየቀጠሉ የሚገኘው ማለት ነው። ምናልባት ደግሞ ቁጥሮች በአይናችን የምናያቸውን ነገሮች በደንብ አድርገው የሚደግፉልን ናቸው። ተጫዋቹ በአንድ የ90 ደቂቃ ምን ያክል ሙከራዎችን ያደርጋል? ሙከራዎችን ማድረጉ የተጫዋቹ የተለመደ ነው። ብዙ ሙከራዎችን ያደርጋል። ግን ኮንቨርዥን ሬቱ ደግሞ ሙሉ ለሙሉ የተሳካ የማይሆንባቸው ጊዜያትም አሉ። ለምሳሌ በ2022-23 የውድድር ዘመን ተጫዋቹ በአንድ 90 ደቂቃ 2.4 ሙከራዎችን ይሞክራል። 2.4 ቢያንስ በአንድ ጨዋታ እንግዲህ 2 ሙከራዎችን ያደርጋል እንደማለት ነው እና ኤክስፔክትድ ጎሉ ከነዛ ሹቶች 0.16 ነው። በ2023-24 ደግሞ በ90 ደቂቃ 3.6 ሙከራዎችን ያደርጋል። 3 ሙከራ ወይም 4 ሙከራን በአንድ ጨዋታ ይሞክራል ማለት ነው። ከዚህ በተጨማሪ ኤክስፔክትድ ጎሉ 0.14 ነው። በ2024-25 አምና ተጫዋቹ 2.6 ሙከራዎችን በ90 ደቂቃ ውስጥ ያደርጋል። ኤክስፔክትድ ጎሉ 0.12 ነው። ዘንድሮ ደግሞ 3.1 ሙከራዎችን በ90 ደቂቃ ያደርጋል። ኤክስፔክትድ ጎሉ ግን 0.1 ነው። ተመልከቱ። ከባለፉት 3 የውድድር ዓመታት ሙከራዎቹ ተነጻጻሪ ነው። 3 ሙከራዎችን በአንድ ጨዋታ ያደርጋል ማለት በጣም ጥሩ ነው። ግን ኤክስፔክትድ ጎሉ 0 ነው። በቃ 0.1 ማለት ወደ ጎልነት የሚቀይረው ምንም አይነት ኳስ የለም ማለት ነው እና ኮንቨርዥን ሬቱ ምን ያህል ዝቅተኛ እንደሆነ ይህ ቁጥራዊ መረጃ ይነግረናል። ስለዚህ ተጫዋቹ ዘንድሮ ኳስ ይዞ በተለመደው አካሄድ ሲሄድ ያንን ትሬድማርክ የሆነውን ጎል ለማስቆጠር ሲሞክር ያንን ጎል ለማስቆጠር የሚያደርገው ጥረት ብዙም የተዋጣለትና የሚያስፈራ አይደለም ማለት ነው። እንግዲህ የተጫዋቹ ኮንቨርዥን ሬትን ስንመለከት አምና 17.9% ነበረ። ዘንድሮ ግን በጣም ቀንሷል። 9.6 ነው የተጫዋቹ ኮንቨርዥን ሬት ወይም ደግሞ ሙከራዎችን ወደ ግብነት የመቀየር አቅሙ በዚህ ልክ የሚነሳ ነው። ከዚህ በተጨማሪ ተጫዋቹ በ2023 ፒኤስቪን ከተቀላቀለበት ጊዜ ጀምሮ ደግሞ ብንመለከት በ90 ደቂቃ የሚያስቆጥራቸው የጎል መጠኖች አሁን ካለበት ጋር ስናነጻጽረው የዘንድሮ በጣም የሚቀንስ ሆኖ እንመለከቷለን። 1497 ደቂቃዎች ላይ ተጫዋቹ ዘንድሮ ተሰልፎ ተጫውቷል። 0.30 ነው በአንድ ጨዋታ ላይ ያስቆጥራል ተብሎ የሚታሰበው። ስለዚህ ይሄ ተጫዋች ዘንድሮ ጎል ለማስቆጠር አንድ ጎል ለማስቆጠር ወይ 2 ወይ 3 ጨዋታ ይፈጅበታል እንደማለት ነው። ኤክስፔክትድ ጎሉ 0.31 ነው። ከዚህ በተጨማሪ በአንድ ጨዋታዎች ላይ ቅድም እንዳነሳሁት 3 ሙከራዎችን ይሞክራል በአማካይ። ፋይናል ሰርድ ላይ ደግሞ እንደዚሁ ወደ 31 የሚጠጉ ኳሶችን ይነካል። ፍጹም ቅጣት ምት ግብ ክልል ውስጥ 6 ወይም 7 ጊዜ በአንድ ጨዋታ ኳስ ይነካል። ያንን የማጥቃት እንቅስቃሴ የማድረግ ችግር የለበትም፣ ግን ያንን ወደ ውጤታማነት የመቀየር ክፍተት ነው እዚህ ተጫዋች ላይ የሚታይበት ማለት ነው። እና አሁን ይህ ነገር የበለጠ የሊቨርፑል ደጋፊዎችን እንዲበሳጩና እንዲናደዱ የሚያደርጋቸው ነገር ጭምር ነው። እና ተጫዋቹ በባለፈው ዓመት የነበረውን የቴክ ኦንስ ወይም ደግሞ ቴክ ኦን ብለን ስንል ተጫዋቾችን አታሎ የማለፍ ፐርሰንቴጁ ምን ያክል ነው የሚለውን ስናይ በባለፈው ዓመት 50% ኮዲ ጋክፖ ተጫዋቾችን አታሎ የማለፍ ስኬት ነበረው። ልክ ኳስ ሲይዝ ከፊት ለፊቱ የሚመጡትን ተጋጣሚዎች ሸውዶ የማለፍ ስኬቱ 50% ነበረ፣ ቢያንስ በግማሽ ነበር ማለት ነው። ዘንድሮ ግን በ16% ቀንሶ 34% ሆኗል ማለት ነው። ስለዚህ ተጫዋቾችን 1 vs 1 ሲያገኝ 1 ለ1 ሲያገኝ
ወደ ግብነት ለመቀየር እነዚህን ተጫዋቾች ለማለፍ በጣም ተጫዋቹ ዘንድሮ ይቸገራል እንደማለት ነው። ይሄ ደግሞ ከኮንፊደንስ ወይም ደግሞ በራስ የመተማመን አንዱ ችግርም እንደሆነ መገመት ብዙ አስቸጋሪ አይሆንም እና ለምሳሌ አንዳንድ ጨዋታዎችን ብንመለከት አሁን ኮንቨርዥን ሬት ብለን እያነሳን ስለሆነ አንዳንድ ጨዋታዎችን ብናስታውስ ኮዲ ጋክፖ በቃ ብዙ ሙከራዎችን የሚሞክርባቸው ግን ጎል ለማስቆጠር የሚቸገርባቸውን ጨዋታዎች እንመለከታለን። ለምሳሌ ከማንቸስተር ዩናይትድ ጋር ሊቨርፑል ያደረገውን ጨዋታ ብታስታውሱ በዛ ጨዋታ ላይ ከግብ ጠባቂ ፊት ለፊት ካገኘው ኳስ ጀምሮ በጣም ብዙ የግብ ዕድሎችን ሲያገኝ ነበር እና በቃ ካሁን የልጅ ጎሉን አስቆጠረው፣ ሊቨርፑልን ውጤታማ የሚያደርጉ ጎሎችን አስቆጠረ እያሉ የሊቨርፑል ደጋፊዎች በጣም በጉጉት የተመለከቱበት ሁኔታ ነበረ። ግን ኮዲ ጋክፖ በዛ ጨዋታ ላይ እነዛን ሙከራዎች ወደ ግብነት ለመቀየር ምን ያክል እንደተቸገረ ተመልክተናል። ሊቨርፑልም እንደምታስታውሱት በዛ ጨዋታ ላይ በማንቸስተር ዩናይትድ አንፊልድ ላይ 2-1 ተሸንፈዋል። አንግል ሁሉ ይመልስበት ነበረ። እድለኛ አልነበረም ኮዲ ጋክፖ እዛ ጨዋታ ላይ። በእርግጥ ብቸኛዋን የሊቨርፑልንም ጎል በዛ ጨዋታ ላይ ያስቆጠረው ራሱ ኮዲ ጋክፖ መሆኑን እናነሳለን። የቼልሲውንም ጨዋታ ብትመለከቱ በቼልሲ 2-1 የተሸነፈበትንም ጨዋታ ብታዩ ተጫዋቹ እንደዚሁ ሙከራዎችን ሲያደርግ እንመለከት ነበረ። በዛው የቼልሲም ጨዋታ ላይ ጎል ያስቆጠረው እሱ ነው። በቃ የሆኑ ሙከራዎችን ያደርጋል። የሆኑ ጨዋታዎች ላይ የጎሉን መረብ ሲደበድብ ታዩታላችሁ። በቃ ልሳካ ሲሎ ማለት ነው። በአንድ ጨዋታ 2-3 አንግል ሲገጭበት ግብ ጠባቂዎች የሱን ኳስ ለማውጣት ከፍተኛ ጥረት ሲያደርጉም ጭምር እናያለን። ግን የተጫዋቹ ደግሞ የአጨራረስ ጉዳይ ዘንድሮ በጣም ጥያቄ የሚነሳበት ሆኖ ቀርበዋል ማለት ነው እና በተለይ ደግሞ ባለፈው ዓመት ሊቨርፑል አንድ ውጤታማ ያደረገው የነበረው ነገር በቃ አጨራረስ ላይ የተዋጣላቸው ተጫዋቾች ስለነበሩ ሶስቱንም ተጫዋቾች ብናነሳ ሉዊስ ዲያዝንም ሞሳላንም ኮዲ ጋክፖንም ብትመለከቱ አጨራረሳቸው እጅግ በጣም ግሩም ነበር። ጎሎችን በደንብ የሚያስቆጥሩ አይነት ተጫዋቾች ናቸው። ዘንድሮ ሉዊስ ዲያዝ የለም፣ ወደ ባየር ሚዩኒክ አቅንቷል። ሞሳላ በፎርሙ ላይ የሚገኝ ተጫዋች አይደለም። ከዚህ በተጨማሪ ደግሞ ራሱ ኮዲ ጋክፖን ብትመለከቱት የጎል ማስቆጠር ብቃቱ በጣም ቀንሶ እየተመለከትን እንገኛለን እና እንግዲህ አሰልጣኙ የሆኑ አይነት ፎርሜሽኖችን ይዘው ይገባሉ። በ4-2-3-1 ወይ በ4-2-2-2 አሰላለፍ አርነ ስሎት ወደ ሜዳ ሲገቡ እንመለከታለን። እሱን ደግሞ የሚተካ ጥሩ ተጠባባቂ ተጫዋችም የለም። ገና የ17 ዓመት ታዳጊው ሪዮ ኖግሙሃ ነው በዚህ ቡድን ውስጥ እሱም ምናልባት ተክቶ ሊጫወት የሚችለው። ስለዚህ ሊቨርፑል አሁን ወደድንም ጠላንም በዘንድሮ የውድድር ዓመት የሆነ ነገር ማሳካት ካለበት ወይ የቻምፒየንስ ሊግ ቦታን ይዞ ማጠናቀቅ ካለበት ቶፕ 4 ውስጥ መግባት ካለበት ይህ ተጫዋች ምርጥ ብቃቱን መልሶ ማግኘት ይኖርበታል። ምርጥ ፎርሙን መልሶ ማግኘት ይጠበቅበታል። ኦኬ የሞሳላን አንደርስታንድ የምናደርገው ነገር ሊሆን ይችላል። ምናልባት የእድሜም ጉዳይ አለ። ኦልሞስት ተጫዋቹ አሁን ባለበት ሂደት ስንመለከት ከዚህ በኋላም በኮንትራቱ ላይ የቀረው የ1 ዓመት ጊዜ ነው። ሊቨርፑል ተጫዋቹን ያስቀጥል ገና እርግጠኛ ሆነን መናገር አንችልም። ምክንያቱም 33 ዓመቱ ላይ ነው የሚገኘው። ከሱ ብዙ አይጠበቅም እያልኩ አይደለም፣ ግን ልክ ፕሬዠሩ እንደ ኮዲ ጋክፖ ላይሆን ይችላል። ኮዲ ጋክፖ ግን ገና የ5 ዓመት ኮንትራት የፈረመ ተጫዋች ነው። 26 ዓመቱ ላይ ይገኛል። አምና ደግሞ ምርጥ የሆነውን ብቃቱን ፕራይሙን አሳይቶናል። ስለዚህ ዘንድሮ ያንን ብቃት መድገም ደግሞ ከዚህ ተጫዋች የሚጠበቅ ነው። በእርግጥ የተጫዋቾች ፎርም 1 ዓመት ጥሩ ሊሆን ይችላል፣ 1 ዓመት ዝቅ ሊል ይችላል። እሱ የሚጠበቅ ነገር ነው ከብዙ ፋክተሮች ጋር። ግን ደግሞ የሊቨርፑልን የዘንድሮ የፊት መስመር በጣም እንዲሳሳ ያደረገው አንድም የኮዲ ጋክፖ የፐርፎርማንስ ወይም ደግሞ የአቋም መውረድ ጉዳይ ነው። ስለዚህ ለዚህ ደግሞ መፍትሄው ተጫዋቹ በየጨዋታው ላይ ያንን የጎል አስተዋጽኦም በደንብ ማድረግ። ተጫዋቹ የመሞከር ችግር የለበትም፣ በደንብ ይሞክራል፣ ኳሶችንም ለማቀበል ጥረት ያደርጋል። ግን ደግሞ ኮንቨርዥን ሬቱ እነዛን ወደ ውጤታማነት የመቀየር እነዛን ወደ ጎልነት የመቀየር አምና ሲያደርግ የነበረውን ግሩም አስተዋጽኦ ዘንድሮ መቀጠል ነው። እኔ ፕሪሚየር ሊጉ ላይ ካሉ በጣም ምርጥ ተጫዋቾች ምርጥ የቀኝ እግር ተጫዋቾች መካከል አንዱ እሱ ነው። በጣም አንደርሬትድ የሚደረግ በቃ ይሄ ዝቅተኛ ግምት የሚሰጠው ነው። ለእኔ ሊጉ ላይ ካሉ አንደርሬትድ ከሆኑ ተጫዋቾች አንዱ ኮዲ ጋክፖ ነው፣ ምንም በማያሻማ ሁኔታ። ሌሎቹ ተጫዋቾች ሊሰጣቸው በሚገባ እየተሰጣቸው ባለው ክብርና ቦታ ልክ ቦታ የሚሰጠው ተጫዋች አይደለም። ለሊቨርፑል እንዲህም ሆኖ
እንዲሁ በአቋም መውረድ ውስጥም በጣም እየታገለ በቃ ስትራግል እያደረገ የሚገኝ ተጫዋች መሆኑን እናነሳለን እና እንግዲህ ኮዲ ጋክፖ በዘንድሮ የውድድር ዓመት በአቋም መውረዱ ምክንያት ደጋፊዎች ደግሞ አይረዱም። በቃ ጣት ነው የሚቀስሩት። ይሄ ተንታኞች ብትሉ ምንም ፋታ የሚሰጡ አይነት ሁኔታ አይኖርም። ስለዚህ ተጫዋቹ እንዴት ወደ አቋሙ ሊመለስ ይችላል? አሰልጣኙ አርነ ስሎት ምን አይነት መፍትሄ ሊጠቀሙ ይችላሉ? እንግዲህ አንዳንዴ በ9 ቁጥር ቦታ ተጫዋቹንም መሞከር፣ ከዛ በተጨማሪ ሌሎች አማራጮችን ለመውሰድ እየሞከሩ ነው። ግን አሁንም ይሄ ነገር እስከሚሰራ ደጋግሞ የተለያዩ ኦፕሽኖችን ሊመለከቱ ይችላሉና ለማንኛውም እንግዲህ ዘንድሮ ሊቨርፑል የኮዲ ጋክፖን አገልግሎት ይፈልጋል። ሊቨርፑል በቻምፒየንስ ሊግ እና በኤፍኤ ካፕ ዋንጫዎች ላይ ውጤታማ ሆኖ ዋንጫዎቹን እንዲያሸንፍ ቶፕ 4 ገብቶ የቻምፒየንስ ሊግ ስፖርትን ይዞ እንዲያጠናቀቅ የሚያስፈልግ ከሆነ የኮዲ ጋክፖ ብቃት ልክ እንዳምናው እጅግ በጣም ምርጥና ፕሮዳክቲቪቲ ውጤታማነቱም እንዳምናው በጣም ጥሩ መሆን ይጠበቅበታል ማለት ነው።